ገኒ በመጨረሻም ጉሊትን ጀመረች። ጉሊቱ ምርጥ ቦታ ነው። እዛው ደግሞ ልጇን ለማየት እዛው ስትወጣ ስትገባ ኤፍራታ የምትመላለስበት ቦታ እዛ ጋር ቦታው ምርጫዋን ያደርጋል። እዛ ጋር ይታያችኋል። ይሄ ፊት ለፊት እዛ ጋ ነው ያለች። ይሄ እንደምታዩት ማለት ነው። አዎ ደስ ይላል። እናት ልጇን ያላት እንትን ያው ከመቀመጥ መቀላወጥ ይሻላል። ትንሽ ከቆየሽ ንፋስም እንዲሁም ደግሞ ዝናብም እንዳይነካሽ ብዬ ትንሽዬ ሱቅ ነገር ልከፍትልሽ ነበረ ሲላት ቢኒ ያው የሰው ጥግ ማለት ነው። አይ እስከዛ ድረስ እንዲሁ እሰራለሁ፣ ዋናውም አላማዬ ልጅ ለማየት ነው ስትወጣ ስትገባ ለች። ደስ አይልም? እናት ምንጊዜም እናት ነች። ሌላው የናታ አዲሱ ፍቅረኛው እንዳው ሴትየዋ እንደው የናታ እናት እንዳትሆን ብዬ ነው ፈራው። የምሬ ነው የምላችሁ። ከኋላ ታያላችሁ እናቱ እንዳትሆን ፈራው። አሁን ናታ እዛ ቤት ሴት ፍቅረኛ ያዘ። የዛ ደግሞ ፍቅረኛው ወንድም ደግሞ ቤዛ እንዲያፈቅር ነው። እንደው እዛው ልትቀያየሩ ነው። ሸክላችሁ እንዴት ነው? አዎ እንደዛ ልትቀያየሩ ይመስለኛል። ጥሩ ነው ተቀያየሩ። ግን ሴትዮዋ የናታን እናት እንዳትሆን ስጋት አለኝ ማለት ነው። ዋው ይሄን ነገር ይሰመርበት። እንግዲህ ከጠፋቸው ቆይቷል ተብሏል። እስከ 3 ወር በፊት ነው ተብሏል። እስካሁን የለች ተብሏል። ስለዚህ እች ሴትዮዋ እሷ መሆን አለባት። ይሄ ደግሞ ሌላ ችግር እንዳያመጣ። የአፌድ ደግሞ ከስሯል። ገና ትከስራለህ። የሉሊትም የምትሰራው ነገር ከአፌድ ጋር እንደምትሰራ ኤፍራታ መረጃ ፈልጋ ነበረ። መረጃውም ደግሞ የውን ሆኖ ተገኝተዋል። ዛሬ ይሄን ስራ ስለምትሰራ የሉሊት የእጅ ጣቷን ቆርጣቸው ያምጡልኝ፣ ይሄ በሷ መጣ ነው ከሰርኩ ብሎ ሰውየውን እያበደ ነበረ። እነሱም ሉሊትን ለመያዝ እያሳደዱ ቤት ድረስ አደረሷት። ቤትም ስትንቀጠቀጥ ገባች። እንግዲህ ኤፍራታ ቤዛን እንደመከረቻት ከሆነ ጓደኛ አድርጋ ሁሉም ነገር ልትነግራት ነበረ ፈለገችው። እሱ ምንድነው ከአፌድ ጋር ትሰራለች አትሰራም የሚለውን ይሄን ነገር ለማጣራት ነበረ። ነገሩ ግን እንደምትሰራ ነው። አንቺ ከመቼ ጀምሮ ነው አንቺ ጋር አለቃ ያለው ስራ የምትሰሪ ስትላት፣ እሰራለሁ፣ አሁን ግን እባክሽን ማንም ሰው ቢመጣ እዚህ ቤት እንደሌለሁና ውጪ እንደሆንኩ ተናገሪ ያለቻት በፍርሃት በስጋት። እንግዲህ አንዳንዴ የማይሆን ስራ ስንሰራ እንደዚህ እያሳፈረን እንሄዳለን ማለት ነው። ለምን እንደሆነ ታውቃለች። እንግዲህ ዛሬም ሳትወድ የኤፍራታ ስትል ይቅርታን ጠይቃለች ቤዛ። ከዛ በፊት ያሳሰርሽኝ አንቺ ነሽ ብዬ ነበር የጠረጠርኩሽ፣ ግን አንቺ አለመሆንሽ ሳቅ አሁን እንትን ብሎኛል። ስለዚህ ይቅርታ አለቻት። ሴትዮን ደግሞ ተንከሴስ ነች። አሁን ይቅርታ ብዬሽ አስጠግቼሽ የሆነ ነገር ውስጥ ልትከችኝ ነው አለቻት። ስትታይ ግን ሞኝ ሞኝ ትመስላለች፣ ስታለቅ ስትድናበር ምናምን። ግን የምታመጣቸው ቃላቶች ወይም ደግሞ እንትኖቹን እጅግ በጣም ከባድ ናቸው። ታውቃለች ሁሉም ነገር። ይብቃ እንዴ በሆነ ነገር መጥወድ ልታጠምጅኝ ወይ የሆነ ነገር ልታመጭብኝ ነው አለቻት እኮ አፏን ሞልታ ማለት ነው። ስለዚህ ከዚህ በኋላ ኤፍራታ ተፈለገችው ነገር አግኝታለች ማለት ነው። አሁን ከዚህ በኋላ ማነው እየከሰረም ነው የሚመጣው። ሌላ እስር ቤት እዛ እስር ቤት ልበራቸው ወይስ ማጎሪያ ቤት የታገቱ ሴቶች ዛሬ ያመልጣሉ አለችው ልጅ። ስታመልጥ እንዳው ያገኟት ይመስለኛል። እነሱ ከታች እንዳሉ አታውቅም ይመስለኛል። ይህማ እችን ቀዳዳ አግኝቼ ዛሬ ካሳለፍኩ ሌላ ቀን እድል አላገኝም፣ እንደምንም ብዬ በዚህ ላምልጥ። ተይ 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 ሲላትም እምቢ ብላለች። እንግዲህ በዚህ ጓደኛም እዛ ውስጥ ነው አለችው። እሷ ልጅ ግን ያው መጀመሪያም ስትገባ አውቃ የታገቱ ሴቶችም እንዳሉ መረጃም ይሁን ግን እዚህ ውስጥ ያወጣታል ወይ አያወጣቱ ወይ መቼ ነው? ካልወጣች ደግሞ እዚህ ጋር መያዟን ያኔ እንትን ነው ከሴቶቹ ጋር መጎዳት እንጂ የተለየ ነገር ታመጣለች ብዬ አላስብም። ምክንያቱም አንደኛ ገባችው የነሱ ነው፣ አውቃ ነው። እንደሚያግቷትም ታውቅ ነበረ። የታገቱ ሴቶችን ስላሉ እነሱን ያሉበት ለማወቅ ነበር እዚህ ውስጥ ገባች። ኦልሬዲ ደርሳለች። ግን ከዚህ በኋላችሁ እንዴት ነው የምትወጣው ብላለች። እዚህ ከገባሁ በኋላ ብዙ መረጃ ርቆኛል ብላቸው። እውነት ነው መረጃ ርቆሻል። ነገር ግን ከዚህ በኋላስ እንዴት ነው የምትገቢ? አሁን ዛሬ ያመለጠችዋ ልጅ
እንዳያችሁ ከሆነ አሁን እች ልጅ ከመጣች ወይም ደግሞ ከያዟት እነሱ የሚለቁ አይመስለኝም። ዛሬ እንዳው ሌላ ቦታ ሊወስዷቸው ነበረች። ተዘጋጁ ተበጃጁ እያሉ ማለት ነው። ስለዚህ ይሄ ነገር እንዴት እንደሚሆን በናቅም፣ ግን እንዳይዟት መጨረሻ አካባቢ ቪዲዮ ሲቋረጥ ወይም ደግሞ ሲያልቅ ያው ያፌት እንደደነገጠ ነገር የሆነ ቦታ እያፈጠጠ ነበር። ምናልባት ልጅቷን እንደወጣች ወይም ደግሞ ስትወጣ ወይም ስትወድቅ አይቶ ይመስለኛል እንደዛ ሆኖ። ከዛ በኋላስ ማን መቶበት ይሁን? የኤፍራታ መታበት ነው አይመስለኝም። ልጅቷን ለማምለጥ ስትሞክር ወይ ወድቃ ወይም ደግሞ ስታመልጥ ያያት ይመስለኛል። ከዚህ በኋላ የሉሊት እጠፋታ ምንድን ነው? ከዚህ በኋላ ሰውዬ ይምራት ይሆን ወይ? ያው አምጡልኝ ብሏል። እዛውም ያው እስከምትመጣ አልጠበቀም። እንግዲህ ጣቷን ቆርጥማችሁ አምጡት አለ። ሊበላው ይሁን ምን ይሁን በላቅም ማለት ነው። ሌላ ቢኒና የፂ ጉዳይ ነው። ቢኒና ማነገር እንትና ማነው ፂና ማን ነበረ ዳጊ ነጻ ወጥተዋል። ሰሞኑ ያን ሰው ሲያስፈራራ ነበረው የወጋው ራሱ ስለሆነ እንዲህ እያልኩ ማን ያምነኛል? አንተ ያምናል ወደ ስኔ ያምናኝ ብላ ዳጊ ብልጥ ነው እንደዚህ እያስወራ ያው ሪከርድ አድርጎታል ማለት ነው። ስለዚህ ከዚህ በኋላ ምንም ጽዮን የምታፍርበት ነገር የለም። አቤልም የሚያስፈራራት ነገር የለም። ግን በዚህ ሁኔታ ከቀጠለች ከቢኒ ጋር እንዳለ ያዩ ፈራው። ቢኒም ደግሞ ያው አዝኗል። እውነትም ያሳዝናል። ግን በዚህ ልክ በአንዴ ያው ምነው ገኒ እንዳለችው የሆነ ጊዜ እንደ ኤፍራታና እንደ እንትናን ፌ ብላችሁ እንዳትለያዩ፣ ፍቅር ብዙ መስዋዕትነት ያስከፍላል። አሁን እናንተ ምን አይታችሁ ነው ብላለች። ዛሬም ማለት ነው። እውነት ነው። ምን አይታችኋል? ዝም ብላችሁ ረሪ አትበሉ። ድንገት ስትሄድ መንገድ ላይ ቢኒም እንዲሁም ደግሞ ገኒ ማገኘቻቸው። ሁለቱን ተፋጠጡ። ገኒ ደነገጠች። እናንተ ምን ነው የምትፈጠጡ? ሰላም አትበበሉ ስትልም ደግማ ተነሳች። እሱ ነው ተነሳው እንጂ ገኒማ የምትነሳለች ምስኪን ገበያዋ ትስራ እንጂ እና እንደ መቀቃፉ ሆኖ ሳይቀቃፉ እንደወቀሳ የሆነ ሚስጥር የሚያወሩ ይመስላል። ከዚህ በኋላ ላይሽ አልፈልግም፣ ከዚህ በኋላ ላይ አልፈልግም፣ ያንተ ቦታ እንደው እዚህ ነው፣ ገና ቦታ አገኘ እያለች እንዲህ ባሽሙር እዛው የቆመች ባሽሙር ታየነገረችው ነበረ። እሱም ተናደደ። ከዚህ በኋላ ላይሽም እንትንም አልፈልግም፣ ችግር የለም እኔ የምመረጥኩት ይሄን ነው አለች። ስለዚህ ከገኒም ተሰማምቶ ሌላ ጊዜ እመጣለሁ በቃ ገኒ ቻው ብላ ስትሄድ ተከትሎ ሄዶ ማን እንደሆነ ለማወቅ የት እንደምትሄድ እዛ ደግሞ ስልክ ደወለላት። እዛ ደግሞ እንቅፋት መታኝ አላለችውም። እንቅፋቱ ቢኒ መሆኑ ነው። እንግዲህ ጀበናችሁ ያወጣችሁ፣ ይሳካላችሁ፣ ሰላማችሁ ይብዛ። ባይ ባይ።